تعالي ليش تشرد انت؟ ليش تشرد؟ ها شو انت ولد؟ ጉድ በሸቃሊት እናንተ የመዳን ቤት የቻለው ጉድ ማለት ነው። ልንገራችሁ ብዬ ነው በዚህ አጋጣሚ። በነገራችን ላይ ሌሽ ትሽርድ የሚለውን ነገር ሰምታችሁ ዝም ብሎ ኖርማል አጠፋፍ ልጠፋ እንዳይመስላችሁ ማለት ነው። ሰዎቹ በጣም ታግሰዋታል ማለት ነው። ምን እንደተገኘባት ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ከመዳን ቤት የተፈጠረውን ጉር ልንገራችሁ ማለት ነው። በነገራችን ላይ በዚህ አጋጣሚ ስሙኝማ ማለት ነው። የሆነ ጥፋት እያጠፋችሁ የሆነ ስህተት እየሰራችሁ እንደሆነ ለራሳችሁ ታውቋችሁ፣ ነገር ግን አሰሪዎች አላዩኝም ወይም አላወቁብኝም ብላችሁ ያንን ጥፋታችሁን የምትደጋግሙ እህቶች ካላችሁ ጥንቃቄ አድርጉ ማለት ነው። ምክንያቱም አረቦች እያዩ ዝም ሊሏችሁ ይችላሉ። አንድ ሁለቴ ሊያሳልፏችሁ ይችላሉ ማለት ነው። ከዚያ በኋላ ግን ቆረጥ ያለ እርምጃ ሊወስዱባችሁ ስለሚችሉ በኋላ አደጋ ይከፋ ሊሆን ይችላል ማለት ነው። እንግዲህ እህታችን እንዳያችሁ ኢትዮጵያዊት ነች ማለት ነው። የምትሰራው እንደሁላችንም መዳን ቤት ውስጥ ነው ማለት ነው የሀገሬ ልጆች። እና አሁን እናንተ ሌሽ ትሽርጅ የሚለውን ነገር ስለሰማችሁ ኖርማል አጠፋፍ ልጠፋ ቸግሯት ጠምቷት ወይንም ደግሞ ደሞዟን ተቀምጣ እንዳይመስላችሁ ማለት ነው። በነገራችን ላይ ካሜራው ላይ ወይም ደግሞ ቪዲዮ ላይ ያየ ነው እሷ በምትጠፋ ቀን የተያዘችው ለት የተቀረጸ ቪዲዮ አይደለም፣ ያነ ሌላ ነው ማለት ነው። ይሄኛው በኋላ ካሜራቸው ተከፍቶ ሲታይ የተገኘባት ጉር ነው ማለት ነው። አንዳንዶች ይመስለኛል እንደ ካሜራ መኖር ራሱ አታውቅም። አንዳንዶቻችሁ ደግሞ ዝም ብላችሁ በተሳሳተ መንገድ አሁን ቅድም ኮሜንት ላይ ያየው ነበርና ዝም ብለው ምድርን ባለው ለፎሎና ለሰብስክራይብ ሲሉ እንደፈለጉ ይሄን አፕሊኬሽን አወርዱት ያሳያችኋል ምናምን የሚሏችሁን እውነት መስሏችሁ አትደናገጡ፣ እውነት መስሏችሁ አትፍሩ ማለት ነው ሀገሬ ልጆች። አንዷ ምን አለ እንዳለ ያልገይ ቡለን እንትን ይላል ምን ይጮሃል ሳቀርበውና ብርድ ልብስ ባለብሰው ያየኛል ወይ ነው ምናምን ነው መሰል ላይ ኮመተችልኝ። እና እህቶቼ ስሙኝማ አፕሊኬሽኑን አወርዳችሁ ስታቀርቡት የሚጮኸው ብረት ነክ ከሆነ ነገር ሁሉ ይጮሃል ማለት ነው። እሺ እሱ ስለ ጮኸ ሁሉም ቦታ ካሜራ አለ ማለት አይደለም፣ ስላልጮኸም ደግሞ ካሜራ የለም ማለት አይደለም ማለት ነው። እና ብትችሉ ብንችል ፈጣራችን ፈርተን ብንሰራ ማለት ነው። ግን ደግሞ ገና አፕሊኬሽኑን አወርዳችሁ ስንቱን ስታቀርቡበት ሲጮህ ስለሰማችሁት ብቻ ካሜራ ነው ብላችሁ አትደናገጡ፣ ካሜራ ነው ብላችሁ አትፍሩ ማለት ነው። አይታችሁት ከሆነ ማለት ነው ሞክሩት። ይሄ የበሩ ማጠፊያ በር እንትን አለ አይደለ ብረቱ፣ ከዚያ ላይ ስታረጉት ራሱ ይጮሃል። ይሄን ምልላችሁ የቻልኩት እኔ እንደዛሬው ሳልሆን ገና በፊት አዲስ እንደመጣው ይሄን ሲሉ ሰምቼ ካልጌ ከብረቱ ይሄ ቡለን አለ አይደል ያልገው አምጥቼ ሳስጠጉ ይጮሃል በሉ፣ ስልኬ ጋር ሳስጠጉ ይጮሃል በሉ። ስልኬ እውነቱን ነው አልኩ። ደግሞ ስልኬ ጋር ሲጮህ ማለት ነው ምክንያቱም ስልኬ ካሜራ ስላለው ነው አልኩኝ ማለት ነው። ከዛ የልብስ ማስጫ ብረት አለ ከዚያው ስጭ ሳስጠጉ ይጮሃል በሉ። ከዛ ከበቴን ከፈትኩና ደግሞ የከበቱም እንዲሁ ደግሞ ማጠፊያው ብረቱ አለ አይደል ከሱም ሳስጠጉ ይጮሃል በሉ። ስለዚህ ሲጮህና ቀይ ሲያበራ ስላያችሁት ብቻ ካሜራ አለ ብላችሁ የምትደናበሩቶች ካላችሁ አትፍሩሽ፣ አትፍሩ ማለት ነው። እሱ ዝም ብሎ ነገር ነው። እሺ ብረት ባየ ቁጥር የሚጮህ ነው። እሺ እና የውሸት አፕሊኬሽን እንጂ እውነት እንዳይመስላችሁ ማለት ነው። እና እህታችን ግን ከቤታቸው ካሜራ አለ፣ ካሜራ እንዳለ እሷም ታውቃለች። ግን አንዳንዴ እንዳልኳችሁ የሆነ ጥፋት አጥፍተን የሆነ ሰርተን አሰሪዎቻችን አይተውን እነሱ ግን እንዳላዩ ሲያሳልፉን እኛ ደግሞ አይ አላወቁብኝም አይ አላዩንም ብለን ያንን ጥፋት እንደጋግመዋለን ማለት ነው። እና ይች ልጅ በተደጋጋሚ ከዚያ ቤት ሆና ምን ታደርጋለች መሰላችሁ? ለምሳሌ ስታት መጀመሪያ ላይ ስልክ ተደወለላት ማለት ነው። ከዚያ ስልክ ተደወለላትና ወደ ክፍሏ ገባችና ምን አደረገች? ልብስ መምረጥ ጀመረች ማለት ነው። ከዛ ልብሷን መረጠችና ለባብሳ ልትወጣ ስትል ነው ቪዲዮ ላይ ያየ ነው ማለት ነው። እና የዚህን ቀን ይሄ ሰውዬ ወይንም ደግሞ አሰሪዋ ምን አድርጓታል መሰላችሁ? በዚያን ቀን አላዩዋትም። በኋላ ግን ካሜራዋ ተከፍቶ ሲታይ ጉር ነው የታየ ማለት ነው ሀገሬ ልጆች። ጉዷ ምንድነው መሰላችሁ? የመጨረሻ ቀን ከመጥፋቷ በፊት ስታደርግ የነበረው እዚያ ቤት እያለች ማለት ነው። እንግዲህ አላውቅም ቤቱ ነጻነት አለው መሰለኝ ስራዬ ብላ አበዋ ለብሳ ወንድ ቀጥራ ማለት ነው ቤታቸው ድረስ መኪና እያስመጣች እነሱ በሌሉ ጊዜ እነሱ በተኙ ጊዜ ምን ታደርጋለች መሰላችሁ? ባህር እየሄደች ከወንድ ጋር ትዝናናለች ማለት ነው። ገባችሁ? እነሱ አሉ ከቤት እነሱም የሉም ከቤት ትወጣለች፣ ትዝናናለች። ከዚያ ተመልሳ መታ ትገባለች ማለት ነው። ምንም እንዳልሰራችሁና ትኖራለች ማለት ነው። እንደዚህ ያለ ታሪክ የኔ ሴትዮ ያወርታኝ ነበር። ያወራችኝም ስለ ሰውየው ስለዚያችን የሚስቱ ሰራተኞች ነበሩ። እንዱንጃዎች ናቸው ማለት ነው ሀገሬ ልጆች። ለካ ማታ ማታ እየወጡ
ወንድ ፍለጋ ይሄዳሉ ማለት ነው። እዛ አካባቢ ያሉ ሹፌሮች ጋር ይሄዳሉ ማለት ነው። ከዛ አንድ ቀን ግን ተያዙ። እነሱ የያዛቸው ማን ነው? የዚሁ ሀገር የዱባይ ወጣቶች ማለት ነው። ሀንትኖች አረቦቹ ማለት ነው። በኋላ ሆነው እነዚያን ሰራተኞች እያባረሩ ሲያመጧቸው አለ የት ገቧለ? ከዚያ ቤት ገቧለች ማለት ነው። ከማን? ከኔ ከሰውየው ቤት ማለት ነው። የት መሰላችሁ? ጅሜራ ቤታቸው ጅሜራ ነው ማለት ነው። ከዚያ ቤት እየሮጡ ሄደው ሲገቡ ከዚያ በኋላ እነሱ ጀረስ አጮሁ። ማን? እነዚያ ወጣቶቹ ማለት ነው አለች። ከዚያ ጀረስ ሲያጮሁ ሌሊት ነው። ሰውየው ወጣ። ምንድን ነው ሲባል ሰራተኞቻችሁ እንደዚህ እንደዚህ ብለው ከወንድ ጋር ቆይተው ሲመለሱ እነሱ ሸኝቷቸው ይዘናቸው እኛ እያበረን ለፖሊስ ልንሰጣቸው ነበር። ከእናንተ ቤት መጥቶ ሲገቡ አይተናቸዋል። ያ ማለት የእናንተ ሰራተኞች ናቸው፣ በሩም ክፍት ነው ሳይዘጉት ነው የገቡ ብለው ተከታትሏቸው ስለገቡ ማለት ነው። ከዛ በኋላ ለእነዚያ ልጆችም ፖሊስ ተደውሎ ሰውየው አስመጥቶ ከንስሎ ምን ብሎ ፖሊስ ጣቢያቸውን እንደረገማቸው ማለት ነው። ሀገሬ ልጆች እና እንደዚህ ብላ ወርታ ነበር ሴትዮ እና የኛ የሀበሾች ደግሞ በዚህ ልክ ድፍረት ኑሯቸው ያደርጋሉ ብዬ እኔ አላምንም ነበረ። እና ይቺ ልጅ በተደጋጋሚ እንደዚያ ታደርግ ነበር ማለት ነው። ከዛ ግን እንደዚህ አድርጋ በመጨረሻ የእውነቷን ምድር ባለው ፈጽማ ልጠፋ ስትል ግን ሰውየው ባይኑ አያት ማለት ነው። ሀገሬ ልጆች ከዛ እጅ ከፈንጅ ሰውየው ሲይዛት እንደሰማችሁት ወለድ ምናምን እያለች ነበር ማለት ነው። ያው እንደተለመደው ማንም አያኝም ማንም አያውቅብኝም ብላ ሰው አስቀምጣለች ከውጭ ማለት ነው። መኪና ያዘ ሰው የሚወስዳት ከዛ አላችኋለሁ። ከተያዘች በኋላ እንግዲህ የዚያን ቀን ካሜራውን ብቻ ሳይሆን ሰውየው ያዛት። ከያዛት በኋላ ምንድነው ያደረገ? ነይ ብሎ አስገባት። ከዚያ ታርበደበደች፣ ብዙ ነገር ሆነች። ካስገባት በኋላ እንግዲህ ካሜራቸውን ፈተሹ ማለት ነው። ሀገሬ ልጆች ካሜራው ሲፈተሽ በጣም ብዙ ጉር ነው የተገኘባት ማለት ነው። እና እሱም ምን አለ መሰላችሁ? ይታችሁ ይሰማችሁ፣ እኛ ምንናት ቤታችን አማና ሰተናት፣ እሷ ግን ሁልጊዜ ከቤታችን ወለድ እያስመጣች ሰው እያስመጣች ባህር እየሄደች ከባህር ተዝናና ነበርና ሄዳም ድጋሚ እየተመለሰች ትመጣለች። እና በመጨረሻ ግን ልጠፋ ስትል አንደኛዋ ልትወጣ ስትል ነው ያስኳትና ለሰራተኞቻችሁ ስልክ አትስጡ፣ ስልካቸውን ቀሟቸው፣ ኢንተርኔት ቁረጡባቸው እያለ ነበር ማለት ነው። ገባችሁ? ምክንያቱም ኢንተርኔት ከሌለነ ስልክ ከሌለነ ከማንም ጋር መገናኘት እንደማንችል ያውቁታልና ማለት ነው። እንግዲህ አስቡት፣ ይሄን ቪዲዮ ያየ ሰው አንገታቸውን ደፍተን የምንሰራ ልጆች በእነሱ ምክንያት ስልካችን ልንቀማ ኢንተርኔታችን ሊቆረጥብን ይችላል ማለት ነው። እኔ እኮ የምልህ እንደው ድፍረቱን እስከ የት ነው የምታመጡት? ግን እኮ እንደነዚህ ያሉት እኮ እኔን አይከታተሉኝም። ዝም ብዬ ነው እንጂ የምጮህ የኔ ነገር። ስንት እህቶች አሉ መሰላችሁ ወላሂ እርቧቸው ጠምቷቸው ደሞዝ እየተከለከሉ ምግብ እየተከለከሉ ሆኖ ያሉበት ሁኔታ አልመቻቸው ብሎ እንኳን ለመጥፋት እንኳን ፈርተው ችለው ቁጭ ያሉ ስንቶች እንዳሉ እናውቃለን ማለት ነው። አንዳንዶቹ ደግሞ ይሄን ያክል ነጻነት ያለበት ቤት ዋይፋይ በነጻ ምግብ እንደፈለገች እንዴ አስባችሁታል? እኔ ነኝ ያለ ነጻነት ያለው ቤት እኮ ቢሆን እኮ ነው እሷ ወንድ መጥቶ ባህር ድረስ ወስዶ አዝናንቶ እስከሚመልሳት ድረስ ሴት ነሽ ምንድነሽ ብሎ እኮ ማትጠየቅ እኮ ነጻነት ያለው ቤት ቢሆን ነው አይደለም? እኔ እንዳልኳችሁ አካባቢ በፊት ብያችኋለሁ፣ የፈለኩትን ነገር ባደርግ የሚያየኝ የለም ወላሂ እኔ አላህን ፈርቼ ካልሆነ በቀር ማለት ነው። ምክንያቱም ማንም እሷም ፎቅ ነው ቁጭ የምትለው በሩ በመውጪ ነው በዚህ በክፍሌ ነው እንደፈለኩ ባድርግ፣ ግን ለምን ብዬ ምን ከፈለኩ ሀገር ሄጄ ምን አይደለም እንዴ? እና ያንዳንድ ሸቃሎች ድፍረታቸውና ውርደታቸው የጸና ነው ማለት ነው። በመጨረሻ ግን ጠቅላላ ትወጣ ስትል ተያዘች፣ ተዋረደች። ካሜራዋ ሲፈተሽ እነሱ የመሰላቸው የዚያን ቀን ብቻ ልጠፋ ነበር የመሰላቸው። እዚያ በፊት እንደዚህ አድርጋ የምታውቅ አልመሰለንም ነበር ነው ያለ። ከዛስ ለካስ ከዛ በፊትም አጅሪቱ በድፍረት ብዙ ጉድ አለባት ማለት ነው። በቃ ከደበራችሁና ሲቆላችሁ ልክ እንደኔ አንዳንዴ እንደዚህ እየወጣችሁ ወካ አድርጉ። በቃ እኔ ሄድኩ ካልኩ እዚህ ነው፣ በቃ በዚህ ነው የምንሸራሸረው። ነው ወላሂ እዚህ ውጭ የትም አልሄድም። ባህር አለ፣ ከባህሩ እንደዚህ ባህር አለ ስላችሁ ቤታችን ፊት ለፊት ነው፣ ያምራል። እዚህ አሻገራለሁ። እዚህ ውጭ ደግሞ ግን አልቀርጽም። ሴትዋ ትቀርጽ ያስቀጣሻል ስላለች ማለት ነው። አሁን ምቀርጽ ከቤታችን ጥግ ስለሆነ ነው። ስለዚህ ረፉ